በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። ከዚህ በመቀጠል በሚቀጥለው ሳምንት ሕማማት ሰሞነ ሕማማት ነውና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተቀበለልንን መከራ እያሰብን እርሱን የምናመሰግንበት የምንለምንበት ይበልጥ ጾምና ስግደታችን የምናዘወትርበት ነውና ለዛሬው ስለ ጌታችን ኢየሱስ ክርስቶስ በዚህ ምድር ሳለ ለከፈለልን ዋጋ ላደረገልን ነገር ስለ እርሱ ልንማማር ይገባናልና አባቶቻችን ሐዋርያት በሃይማኖተ አበው ላይ ካሰፈሩት እንዲህ እናሰማለን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐዋርያት የሰበሰቧት አንዲት ምእመን ቤተ ክርስቲያን ያስተማሩ የአበው ሃይማኖት መጽሐፍ ድህነታችን በተገኘበት በጌታችን መድኃኒታችን ኢየሱስ ክርስቶስ አጋዥነት እንጀምራለን። ስለ ከበረው ሃይማኖት መንፈስ ቅዱስ በቃላቸው የተናገረውን ከነርሱ የአንዱን ሁሉ ሃይማኖት መናገር እንጀምራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ከመጽሐፈ ኪዳን እናሰማለን። የዓለም ብርሃናት የዓለም መምህራን 12ቱ ሐዋርያት ያስተማሩት ተባባሪያቸው ምርጥቃ ጳውሎስ የተናገረው ቅድመ ዓለም የነበረ ዓለምን አሳልፎ ለዘላለም የሚኖረው ለኩነተ ሥጋ የመጣው ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ክርስቶስ ነው። የታመመው የሞተው የተቀበረው የተነሳው ከአብ የተገለጠው ጻረ ሞትን ያስጠፋው ከሙታን ተለይቶ የተነሳ በመንፈስ ቅዱስ ሕይወትነት የአዳምን ባህሪ ያከበረው የባህሪ አምላክ ያደረገው እርሱ ጌታችን ኢየሱስ ክርስቶስ ነው። መዋቲ ሥጋን የተዋሃደው ያስነሳው ወደ ሰማይ ያወጣው ሞትን በሥጋ ድል የነሳው 5500 ዘመን ነግሶ ሰልጥኖ የነበረ ዲያብሎስን ያጠፋው እርሱ ነው። ኃይሉ የሚገለጥባት ኃጢአትን ፍዳን አጥፍቶ ቁራኝነትን አጠፋ። ፊቱ ጨለማ የተሸፈነ ዲያብሎስ በልደት ሥልጣን ያለው ወልደ እግዚአብሔር ከድንግል ሥጋን ተዋህዶ ወደ ሲኦል ወርዶ ባየው ጊዜ ፈራ፣ ደነገጠ። የማይለይ ምክር እርሱ በአንዲት ፈቃድ ከአባቱ ጋር ሰማያትን ፈጠረ። ከአባቱ ጋር ለመላእክት ዘውዳቸው ነው፣ ለመላእክት አለቆች ኃይላቸው ነው፣ የኃያላን ፈቃዳቸው ነው። ለዘላለም ጸንታ የምትኖር
መንግሥት ያለችው ገዥ እርሱ ነው። ለቅዱሳን ገዢ የማይመረመር የአብ ሕሊና እርሱ ነው። የአብ ጥበቡ እርሱ ነው። የአብ ኃይሉ እርሱ ነው። ቀኝ እጁም እርሱ ነው። ምክሩ ሕሊና እርሱ ነው። ቀኝ እጁ ክንዱ ነው። የድኅነታችን መገኛ እርሱ እንደሆነ እናምናለን። የሚሰውር የሚረዳ ዋጋ የሚሰጥ መምህር የሚከራከርልን እርሱ ነው። አምባ መጠጊያችን በረድኤት የሚቀበለን ጠባቂያችን በሃይማኖት የሚያጸናን እርሱ ክርስቶስ ነው። በር መሰማሪያ የሕይወት መገኛ የሚያድን ምግባችን የሚፈርድልን መጠጣችን መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ የሞተው እርሱ ሕያው የማይለይ የአብ ልጁ እርሱ ነው። ኃጢአት ሳይኖርበት ኃጥእ የተባለ በልዕልና ካለ ከአብ አንድነት ሳይለይ ከሰማይ የወረደው በሥጋው በተቀበለው መከራ አዳነን። ሀብተ ንጹሕ ሀብተ ሕይወት የሚሆን የሚያድን ሥጋውንና ደሙን ያደለን እሱ ሀብተ ንጹሕ ሀብተ ሕይወት የሚሆን የሚያድን ሥጋውን ደሙን ያደለን እርሱ ነው። በማየ ጥምቀት ያነጻን እርሱ ለዘላለም አድሮባችሁ የሚኖር ሲሆን በሚፈሩት ሰዎች ልቦና አድሮ የእውቀትንም መብራት የሚገልጽ ሰይጣን ከሚሄድበት ሁሉ እንድንለይ ያደረገን እርሱ ነው። ነፍሳትን ከኃጢአት የሚለይ የሚያነጻ እርሱ ሁላችን የምናምንበት እርሱ ከዘመናት ሁሉ በፊት የነበረ አምላክ እርሱ ቅድመ ዓለም ከነበረ ከአብ ጋር ለዘላለም ጸንቶ የሚኖር እርሱ ከምትናደድ ሕሊና የተነሳ ስህተት ባመጣው መባከንና አእምሮ በማጣት ዓለም በፍዳ ተይዞ ሲጎዳ ባየው ጊዜ ባሕሪ ሰብን ሊያድን ወዶ በሰማይ ካሉ መላእክት ተሰውሮ በድንግል ማኅፀን ተወሰነ። ወደ እርሱ አቀረበን፣ ክፉ ሕሊናችን ሁሉ አራቀ፣ አጋንንትን አደረቃቸውም። የማይመረመር የማይለወጥ ቃል የሚለወጥ ሥጋን ተዋሃደ። መለወጥ ይስማማው የነበረ ሥጋ የማይለወጥ አደረገው። ስለዚህ በተዋሃደው በመዋቲ አዳም ሥጋ ተገለጠ። የማይለወጥ ባሕሪ ያለው ቃል የሚለውጥ ባሕሪ ባለው ሥጋ ሞተ። በፍዳ የተያዙትን በወንጌሉ አዳናቸው። እውነተኛ ትእዛዙን ሰጣቸው። ይህም የጌትነቱን ነገር የምትናገር የወንጌል ቃል ከሰውም የሰይጣን ቁራኝነት አጠፋ። በጌታችን ሞት ሕይወትን እናገኝ ዘንድ ካለማወቅም ዕውቀትን ገንዘብ እናደርግ ዘንድ በማታልፍ መንግሥተ ሰማያት ለመኖር ከነዋያ ሐኬት እንንቃ። ሰውም ቢሆን ክርስቶስ የእግዚአብሔር ልጅ ነው። ሥጋዊ ልደትን ለመወለድ የመጣ ቀዳማዊ እርሱ ለመወለድ ከአዳም የተገኘ መዋቲ ሥጋ ነሳ። ሰው የሆነው እርሱ እውነተኛ አምላክ ነው። አስቀድሞ በነቢያት የታወቀ በሐዋርያትም የተሰበከ ሰው ሁሉ የሚያምኑበት በእግዚአብሔር ምስክርነት የተገለጠ ከመላእክት የተመሰገነ ስለኛ ተሰቀለ። በመስቀሉ ጽናችን ቤዛችን ድኅነታችን ተደረገልን። ይኸውም ከእግዚአብሔር የማትርቅ መቼም ሳይለይ ሁልጊዜ የማትመጠን የቸርነቱ ብዛት በመናገር የማይፈጸም ደስታ ያለበት ረቂቅ ምስጢር በእነዚህ በላይና በታች ከናፍር እሷን ጠንቅቆ መናገር አይቻልም። ምእመናንም መርምረው የማይደርሱበት ረቂቅ ምስጢር ነው። ግን ምንም የማይመረመር ቢሆንም እነርሱ ያውቁታል። እናመሰግነው ዘንድ የምንመካበት መስቀል ነው። በእርሱ የምናምን ከተነገረው ሁሉ ፍጹማን የምንሆን እኛ ምእመናን ከምትጋለጥ ሕሊናችን ሁሉ ሰውነታችን እንለይ። በእውነት እንደሌለች እናደርጋት። በዚህም በበጎ ሕሊና ጽኑዓን እንሆናለን። ሰውነታችሁን ከኃላፊው ግብር ለዩ። አፋዊ ጆሮአችሁን ከመስማት አፋዊ ሕሊናችሁንና ዓይናችሁንም ከማየት ከልክሉ። ኢየሱስ ክርስቶስ የሚወደውን ታውቁ ዘንድ የድኅነታችሁን ምስጢር ታስተውሉ ዘንድ
እናንተ በክርስቶስ የምትመኩ የከበራችሁ ወንዶችና ሴቶች የነፍስ ሥራ ስሩ፣ ሕጉን ያጸናላችሁ መንፈስ ቅዱስ ያሳድርባችሁ እናንተ ናችሁ። ሰው ሆኖ መከራ ከተቀበለ በኋላ ወደ ሲኦል ወርዶ የሙታንን ነፍስ ለሕይወት የማረከ እርሱ ነው። ሥጋን ከብልየቱ ያደሰው ከመለወጥ አድኖ የተዋሃደው ይህ ማን ነው? ያለ መለወጥ የተወለደ ሕማም ሞትን ገንዘብ ያደረገ ይህ ማን ነው? እርሱ ግን አይለወጥም። ምድራዊ ሥጋን የተዋሃደ ይህ ማን ነው? እርሱ ግን ሰማያዊ ነው። ከሕጌ ከኃጢአት የተለየ ይህ ማን ነው? ከእኔ ዘንድ የነበሩ አሕዛብ ከወገኖች ለይቶ የሚማርካቸው ይህ ማን ነው? ለነደ እሳት ለሞት ምግብ ሆኖ የነበረ ዛሬ ግን ድል የነሳቸው ይህ ማን ነው? ጨለማን የተመሉ መቃብር ሲኦል ይዘው ሊያስቀሩት ያልተቻላቸው ይህ ማን ነው? በዚህ እንግዳ መልክ በዚህ እንግዳ ክብር ያለ በእርሱ ላደረገው የምንወደው ስልጣኑ የምትከለክለኝ ይህ ማን ነው? ያለ ኃጢአት የሞተ ይህ ማን ነው? በብርሃኑ ብዛት የጨለማውን አመጋዝ እውር ያደረገው ይህ ማን ነው? ወገኖቹን ይገዛ ዘንድ ያልተወው ይህ ማን ነው? ተሰጥተውኝ የነበሩ ነፍሳትን ሁሉ ወደ ሰማይ ያወጣል እንጂ በሕማም በሞት ከሚለውጥ ባህሪ ጋር አንድ የሆነ እንዳልቆራኘው የሚከለክለኝ ይህ ስልጣን ምንድን ነው? ወገኖቹን እንዳላጠፋ ከሹመት የሻረኝ ይህ ማን ነው? በእርሱ ላይ ግን ሰልጥኝ የሚጎዳው የለኝም። ይህም የተሰቀለው ክርስቶስ ነው። በግራ የነበረው ወደ ቀኝ ያለፈበት እርሱ በሲኦል የነበሩ ነፍሳትን በልዕልና ወዳለች ወደ ገነት ያወጣቸው፣ ከክብራቸው ወጥተው የነበሩ ወደ ልጅነት የመለሳቸው እርሱ ነው። ከሙታን ተለይተው ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛው ቀን ከሙታን ተለይቶ ከተነሳ በኋላ አባቷ ያመሰግንሃለሁ ብሎ ስግው ቃል አመሰገነ። የማመሰግንህ በእሊ ሥጋውያን ከናፍር አይደለም፣ እውነትና ሐሰት በሚነገሩባት በዚች አንደበት አይደለም፣ ከሥጋዊ ባህሪ በሚገኝ በዚህ ቃልም አይደለም። ንጉሥ ከአንተ ተገኝቶ በሁሉ ዘንድ በሚታወቅ በዚህ ቃል ነው እንጂ። ይህ ቃል ከሥጋዊ ኪታራ ጋር የማይመሳሰል ወደ ሥጋዊ ጆሮ የማይገባ ነው። በዚህ ዓለም ባለ ምድር በሚነገር ቃል አይደለም። ራስ የምትወደድ ራስ የምትመሰገን አንተ አብ ነህና ፍጹማን ክቡራን የሚሆኑ የምእመናን ወገኖች ሁሉ ወደ አንተ የሚጸልዩበት ነው። ወዳጅ አንተን ይጠራሉ፣ አንተ መጋቢ፣ አንተን ረዳት፣ አንተንም ይጣራሉ። የሁሉ ፈጣሪ ሁሉ ላንተ ይገዛልና ሁሉ በአንተ ቃል ተፈጥሯልና። ቅድመ ዓለም የነበርክ አንተ ነህና ካንተ በቀር ሌላ አምላክ የለንምና በእውነት ለዘላለም የምትኖር አንተ ብቻ ነህ። ጠባቂው የምስጢራትን ስልት ይገልጥ ዘንድ ወደ አብ ከመጸለዩና ከመውጣቱ በፊት እንድታውቁ እንድትረዱ ክርስቶስ ጠባቂው እንመስጠውያን ያውቅ ዘንድ ይገባዋል አለ። ይህችም የመንግሥተ ሰማያት መግቢያ በር ናት። በሥጋው ወደሙ የተዛመዱት በጸሎተ ቅዳሴ ስሙን የሚጠሩት ማን እንደሆነ በእዝነ ልቦናቸው ቢያውቁ ቢረዱ ይጠቀማሉና። ዳግመኛም አዲሶች አማኞችን እናንተ ወንድሞች ወደ እግዚአብሔር ቀርባችኋል፣ በእርሱ ብቻ አምናችሁ ጸንታችሁ እንዳላችሁ አውቃችሁ ደስ ይበላችሁ። እርሷን የሰጣችሁ ዘንድ የተናገራትን ሃይማኖት ገንዘብ ታደርጓት ዘንድ ይህችውም ዓይን ያላያት ጆሮ ያልሰማት በሰው ልቦና ያልታሰበች እግዚአብሔር ለሚወዱት ያዘጋጃት ሙሴ ለሌሎች ቅዱሳን ነቢያት ሃይማኖት የእግዚአብሔር ገንዘብ መሆኗን እንደተናገረ ሁሉን በፈጠረ በአንዱ አምላክ በጌታችን በፈጣሪያችን በኢየሱስ ክርስቶስ አባት እግዚአብሔር አብ እናምናለን፣ በባህሪ ያስገኝ የለውምና። አስቀድመን እንደተናገርን በዘመኑ ሁሉ
በአስገኝነት ያለ እርሱ ብቻ ነው እንጂ ጥንተ ፍጻሜ የለውም። የማይለወጥ ብርሃን ገንዘቡ ወደ እርሱ መቅረብ የሚቻለው የሌለ ሁለት አይደለም ሶስት አይደለም ተጨማሪ የለበትም ለዘላለም ጸንቶ የሚኖር አንድ ብቻ ነው እንጂ የማይታወቅ የተሰወረ አይደለምና በኦሪት በነቢያት ፈጽመን አውቀነዋል እንጂ ሁሉን የፈጠረ ከሁሉ በላይ ያለ በፍጥረት ሁሉ ላይ ስልጣን ያለው እንደሆነ ዓለም ሳይፈጠር የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብ አንድ ነው። ወልድ ዋህድ ከእርሱ ጋር ትክክል የሚሆን የባሕርይ አምላክ ነው። ሰራዊትን ሲመታትንና ስልጣናትን ሁሉ የፈጠረ በኋላ ዘመን ሰው ይሆን ዘንድ የወደደ ያለ ዘርአ ብእሲ ንጽሕት ድንግል ከምትሆን ከድንግል ማርያም ሥጋን የነሳ ክርስቶስ ነው። ኃጢአት ሳይሰራ እንደ ሰው በጥቂቱ አደገ፣ በአንደበቱ ሐሰት የለበትም። ከዚህ በኋላ በሥጋ ታመመ፣ ሞተ። በሦስተኛው ቀን ከሙታን ተለይቶ ተነሳ። ወደ ላከው ወደ አብ ወደ ሰማይ አረገ፣ ኃይል ባለው እሪና ተቀመጠ። ከአብ የተገኘ መንፈሰ ጽድቅ ጰራቅሊጦስ ላክልኝ፣ ዓለሙን ያዳነ ከአብ ከወልድ ከመንፈስ ቅዱስ ጋር በቅድምና የነበረ። እንግዲህ እግዚአብሔር የፈጠረው ሁሉ ንጹሕ እንደሆነ ርኩስ እንዳይደለ እናገራለን። የሥጋ ሕይወት የምትሆን ነፍስ በሁሉ ንጽሕት ክብርት ናት። እኛስ ግቢ ንጹሕ እንደሆነ መውለድም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯልና ከሥጋ ጋር የማትሞት የማትለወጥ የማትፈርስ የማትበሰብስ ነፍስ በሥጋችን እንዳለች ፈጽመን እንወቅ። ዳግመኛም የሞቱ ኃጥአን የጻድቃንን ትንሣኤ እናምናለን። ሁሉ እንደ ሥራው የሚቀበልበት የፍርድ ቀን እንዳለም እናምናለን። ዳግመኛም ክርስቶስ ሰው ከመሆኑ የተነሳ ምንም ሕፀን እንደሌለበት እናምናለን። እርሱ ንጹሕ በእውነት ሰው የሆነ እርሱ የእግዚአብሔር ቃል ነው እንጂ። ሊቀ ካህናት እርሱ ሰውን ከእግዚአብሔር ጋር አስታረቀ። እንግዲህ እንደ አይሁድ አንገዘር፣ ኦሪትን ነው ያችን የሚፈጽም እንደመጣ እናውቃለን። ሰዎች ሁሉ የእርሱን መምጣት ተስፋ የሚያደርጉት ከይሁዳ ከእሴይ ባሕርይ የተገኘ ሥልጣኑ የባሕርይ የሚሆን ክርስቶስ። ዳዊት እግዚአብሔር በነገሩ ሁሉ የታመነ ነው፣ በሥራ ሁሉ እውነተኛ ነው ብሏልና። ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሃደ እርሱ ነው። ሰውን ሁሉ የፈጠረ እርሱ ከሙታን ተለይቶ የተነሳ ሙታንን ሁሉ የሚያስነሳ እርሱ ብቻ። በመስቀልም መከራ እንደተቀበለ እንደሞተ እንደተቀበረ ከሙታን ተለይቶ እንዳዩት ወደ ሰማይ እንዳረገ እግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሰ የአጥቢያ ኮከብ ሳይፈጠር ከእርሱ የተወለደ የአብ ሕሊናው ፍጹም ቃለ እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረው ሰውን የፈጠረ በሥራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመስራት ጊዜ ሕግ ኦሪትን የሠራ እርሱ ነው። ካህናትን የሚሾም ሊቀ ካህናት፣ ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በመላእክት ላይ ንጉሥ እርሱ ነው። በሰው በባሕርይ ሰው የሆነ እርሱ ከአብ የተወለደ ከባሕርይ አምላክ የተገኘ የባሕርይ አምላክ የዘላለም ንጉሥ እርሱ ክርስቶስ ነው። ኖኅን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። በሙሴ አድሮ ሕዝቡን የመራ ሕግን የሠራላቸው ለኢያሱ ርስትን የሰጠው በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። በዳዊት አድሮ ትንቢት የተናገረ በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ። ከቅድስት ድንግል ሰው የሆነው እርሱ ነው። በቤተልሔም ተወለደ፣ በጨርቅ ተጠቀለለ፣ በብረት ተጣለ። ከብት ጠባቆች አዩት፣ መላእክት አመሰገኑት፣ ሰብአ ሰገልም ሰገዱለት። ዮሐንስ ገለጠው፣ በዮርዳኖስ አጠመቀው።
በገዳም ተፈተነ። እርሱም የባሕርይ አምላክ እንደሆነ ታወቀ። ሐዋርያትን ወደ እርሱ ሰበሰበ፣ ወንጌልን አስተማረ፣ ድውያንን ፈወሰ፣ አንካሳን እንዲሄዱ አደረገ፣ ለምጻሞችንም አነጻ፣ የዕውራንንም ኃይል አበራ፣ ሙታንንም አስነሳ። በምኵራብ ሲያስተምርም ታየ። ሕዝቡ ግን አላመኑበትም። ይሁዳ አሳልፎ ሰጠው። የካህናቱ አለቆችም ተቀበሉት። በሥጋ ተሰቀለ፣ በመስቀል ላይ ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ። ከሙታን ተለይቶም ተነሳ። የሙታን ትንሣኤያቸው ፈርሰው በስብሰው የነበሩትን የሚያድናቸው፣ በጨለማ ሳሉ ብርሃናቸው፣ የተማረኩትንም የሚመልስላቸው፣ የጠፉትን የሚመራቸው፣ ለተጨነቁት አምባ መጠጊያ እሱ ክርስቶስ ቤተ ክርስቲያንን ምእመናንን የሚዋሃዳት ያመኑትን የሚጠብቃቸው ኪሩቤልን የፈጠረ እግዚአብሔርነቱን የሚያገለግሉ ሰራዊተ መላእክት የሚመራቸው ከባሕርይ አምላክ የተገኘ የባሕርይ አምላክ ከእግዚአብሔር አብ የተወለደ ወልድ ክርስቶስ በእውነት የዘላለም ገዥ ነው። ከንጽሕት ድንግል ማርያም በኋላ ዘመን እንደተወለደ እንደሚነግሩን ቀድሞም ከአብ እንደተወለደ እንዲሁ ከአባት ያለ እናት በእናት ያለ አባት ለመወለድ መጀመሪያ እርሱ እንደሆነ ለፍጥረት ሁሉ ይነግረናል። እንደ ተራበ እንደዚሁ ብዙ ሕዝቦችን አጠገበ፣ እንደ ተጠማ እንዲሁ በሰርግ ቤት ለነበሩ ሰዎች ውሃውን ወይን አድርጎ አጠጣቸው። ቀድሞም እስራኤል ከግብፅ በወጡ ጊዜ ውሃ ከድንጋይ አፍልቆ አጠጣቸው። ይሄውም ክርስቶስ ነው። ዳግመኛም እርሱ ጌታችን ኢየሱስ ክርስቶስ ላመንበት ለዘላለም ሕይወት የሚመነጭ መንፈሳዊ ውሃን ሰጠን። እንደ ደከመ እንዲሁ የደከሙትን የኃጢአት ሸክም የከበዳቸውን እንዳሳረፈ እናውቃለን። እርሱ የዳዊት ልጅ እንደሆነ እንዲሁ የዳዊት ፈጣሪ ነው። ከአብርሃም ዘር የተገኘ እንዲሁ ከአብርሃም በፊት የነበረ፣ በፊቱ ላይ እትፍ እንዳሉበት በጥፊም እንደመቱት እንዲሁ እርሱም በንፍህት ብሎ መንፈስ ቅዱስ በደቀ መዛሙርቱ ላይ ያሳደረባቸው። እንዳዘን እንዲሁ ለሕዝቡ ፍጹም ደስታን ሰጠ። እንደተያዘ እንደተዳሰሰ እንዲሁ ሊገድሉት በወደዱ ሰዎች መካከል አልፎ እንደሄደ ሊይዙትም እንዳልቻሉ ይታወቃል። በዝግ ደጅ ገባ፣ ሊከለክሉትም አልቻሉም። እንደተኛ እንዲሁ ተነስቶ ባሕርና ነፋሳትን አዞ ጸጥ አደረጋቸው፣ ነፋሳትም ታዘዙለት። እንደ ሞተ እንዲሁ ተነሳ፣ ሙታንን አስነሳ። እንደተነሳም እንዲሁ ሕያው ነው፣ አዳኝ ነው። በዚህ ዓለም እንደዘበቱበት እንደሰደቡት እንዲሁ በሰማይ ያሉ ሁሉ ያከብሩታል፣ ያመሰግኑታል። ለሥጋ በሚስማማ ሕማም ተሰቀለ፣ በእግዚአብሔርነቱ ኃይል ተነሳ። ይኸውም መለኮቱ ነው። ወደ ሲኦል ወርዶ ነፍሳትን ማረከ። ዳግመኛም ሰማያ ሰማያት አረገ። እርሱ በሁሉ ምሉእ ሲሆን ወደ መቃብር ለመውረድ ዮሴፍና ኒቆዲሞስ ተሸክመው ታየ። በሥጋ ሞተ። ይኸውም ለዘላለም ሕያው የሆነ ወደ ላይ አቅንተን እንለምን። ያን ጊዜ መለኮትን ነገር ከሚናገሩ መጽሐፍተ ዕውቀት ይገልጽልናል። ከእነርሱም የሦስቱን ስም በመጥራት አዋቂዎች እንሆናለን። ይሄውም ማመናችን ነው። ለመላእክት ሁሉ ዕውቀትን ከእነርሱ የሚገኝባቸው ሥላሴን እናመስግናቸው። ከመጽሐፍትም እንደ መላእክት ዕውቀትን በእኛ ላይ እንደማሳደራቸው መጠን አካል ከሌለው ካለመኖር ወደ መኖር በሰማይ በምድር ያለውን ፍጥረት ሁሉ ያመጡ ናቸውና የሕያዋን ሕይወት ናቸው ከማለት ቃላችን አንወስንም። ሁሉን የፈጠረ ቅድመ ዓለም የነበረ እግዚአብሔር ነውና ሕይወታቸው አስገኛቸው። ካለመኖር ወደ መኖር ያመጣቸው፣ በየወገናቸው ወስኖ የሚያኖራቸው ፍጥረትን ሁሉ የፈጠረ እግዚአብሔር ነውና። አብ ብርሃን ነው፣ ከአብ የተወለደ ቃሉ ወልድ ብርሃን ነው። እንዲሁም ከአብ የሰረጸ መንፈስ ቅዱስ ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በእጹብ ይወሰናል እንጂ እንዲሁ ነው ተብሎ አይነገርም። ከህሊናት ሁሉ በላይ ነው፣ አይመረመርም። በዚህ ዓለም ገዥ አለቃ የሚባል ሁሉ ከእርሱ ተሹሞ ነው።
ሁሉን የፈጠሩ የሁሉ መገኛ ቅድስት ሥላሴ ናቸውና አመስግኗቸው። የባህሪ አዋቂዎች የባህሪ ደጎች ናቸው። ሰዎች ሁሉ አምነው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ደጋጉ ካህናት እንዳዩ ሰውን እንደመውደዳቸው መጠን በባህሪያቸው ያዩአቸዋል። ከአካሎቻቸው በአንዱ አካል በእውነት ተዘምደዋልና በሰው ማደርን መረጡ። ከአብ ከመንፈስ ቅዱስ ወልድ ዋሃድ ክርስቶስ ሰው ለመሆን በቃ። በንጽሕት ድንግል ማኅፀን አደረ። ድንቅ በሆነ ምስጢር ከእርሷ ተወለደ። ጥንት የሌለው ዘላለም የሚኖር እርሱ ከማዕረጋት ሁሉ በላይ ከፍጡራን ሁሉ በላይ በሚሆን ተዋህዶ የእኛን ባህሪ ነስቶ ዘመን ተቆጠረለት። ያለመለወጥ ያለመቀላቀል በእውነት ሰው የሆነ በባህሪ የመለኮቱ ሕጸጽ የሌለበት በሦስትነቱ ያመንበትን እኛን በአምላክነቱ በሠራው ሥራ እንድናውቀው አደረገን። አምላክ ከሾማቸው ከመምህራን ይልቅ ረቂቅ ትምህርት ተምረናል። እርሱን አስተማሩን። ይህም ትምህርታቸው ለማያምኑ የተሰወረ ለምእመናን ግን የተገለጸ ነው። ፍጥረታትን ሁሉ የፈጠረ እግዚአብሔር የፍጥረትን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ ፍጹም በሚሆን በአካል በጌትነት ዙፋን ተቀምጦ ሁሉን የሚገዛ ከሦስት አካላት አንዱ አካል ከመቤታችን ንጽሕት ድንግል ማርያም ማኅፀን አደረ። ስለ መለኮት ተዋህዶ በዚህ የምንናገርም በወልድ ያለውን ነው። ስለ አብ ስለ መንፈስ ቅዱስ አይደለም። ፈጽሞ አብ መንፈስ ቅዱስ ሰው ለመሆን በድንግል ማኅፀን አደሩ አንልም። ከሦስት አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን። በመስቀል የተሰቀለ ኃጢአትን ይቅር የሚል እርሱ ነው። በመቃብር ያደረ ሙታንንም የሚያስነሳ እርሱ ነው። ከመቃብር በአፋ ነው። በመቃብርም ሰበኑን መግነዙን ትቶ ተነሳ። እርሱ ሐዋርያት ወዳሉት በዝግ ደጅ ገብቶ ሰላምን ሰጣቸው። አብ በወልድ በመንፈስ ቅዱስ ሕልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ሕልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ሕልው እንደሆነ እናምናለን። ይህች ሦስትነት ያለመለየት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ እንዲህ ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንዲት ጽንዕ ለሥላሴ ይገባል። አብ ነው እንጂ ወልድን መንፈስ ቅዱስ አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስ አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድ አይደለም። አብ መለኮት በባህሪው ታመመ። ሞተ የምትል አንተ የእኛን ነገር ሰምተህ ፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እናምናለን። በሥጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለኛ እንደታመመ እግዚአብሔር ለኛ ቤዛ ሆኖ እንደሞተ ብትሰማ፣ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንለው ወቅ። ዳግመኛ አንተም ከሁለት ባህሪያት አንድ ሆነ ከነፍስና ከሥጋ ተገኝተ ለሰው በሚገባ በዚህ ስም አንድ ተብለ ትጠራለህ። ያንተ ነፍስ እንኳ መለኮትን ሳትሆን በባህሪው አትሞትም። ለነፍሳችንም ክብር ልንሰጥ የምንወድ የማትወድ ስለሆነ ነው። ዳግመኛ አንተም ከሁለት ባህሪያት አንድ ሆነ ከነፍስና ከሥጋ ተገኝተ ለሰው በሚገባ በዚህ ስም አንድ ተብለ ትጠራለህ። ያንተ ነፍስ እንኳ መለኮትን ሳትሆን በባህሪው አትሞትም። ለነፍሳችንም ክብር ልንሰጥ የምንወድ የማትሞት ስለሆነ ነው። እንዲህ ከሆነ ሞትን ድል የነሳው ሲኦልን የማረከው ወዴት አለ? አንተስ ኃይል እንደሌለው እንደ አንድ ሰው አደረግከው። ጽኑ አጥተው ከማይንቀሳቀሱ ሙታንም ጋር ቆጠርከው። ይልቁንም ሌሎች መናፍቃን ታኦማጎሊስ ሲባሉ እነሆ እናገኛቸዋለን። ይህም የእግዚአብሔር ጠላቶች ማለት ነው። ፈጣሪ እንደመሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ እግዚአብሔርን ፈጥሮ በተዋሃደው ሥጋ ነፍስ የሌለው እንደሆነ እንዲህ ያስባሉ። መለኮትን ስለ ነፍስ ፋንታ ሆነው ያስባሉ።
በውኑ መለኮት ከሥጋ ፈጽሞ ተለየን? ሥጋ ስለ ዘላለም ፈርሶ በስብሶ ቀረን? ነፍስ አልነሳም የሚል እንዲሁም የሚክድ ሰው ነፍሴ እስከ ሞት ድረስ አዘነች ያለውን ጌታችን ኢየሱስ ክርስቶስን ቃል ሰምቶ እንዲህ ይፈር? አቤቱ ይህንን መናገሩ በማን ላይ ነው? ዳግመኛ ጌታችን የሕሙማንን ነገር በተናገረበት ድርሳኑ ይህንን አለ። ቅዱስ ለእስክንድሮስ በእርሱ ለማይነገር ለዚህ እንግዳ ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት፣ ከማኅፀረ ኃጢአት የሚፈታ እርሱን አሰሩት። ዓለምን የያዘ እሱን ያዙት። ለሰው ሕይወትን የሚሰጥ ለእርሱ ሐሞትን አጠጡት። የሚያድን እርሱ ሞተ፣ ሙታንን የሚያስነሳቸው እርሱ ተቀበረ። በሰማይ ያሉ ኃይላት አደነቁ፣ መላእክትም ፈዘዙ። በፍጥረት ላይ የተሾሙ ሁሉ ደነገጡ፣ ፍጡራንም ሁሉ አደነቁ። አይሁድም ገዢው እነሆ አሉ። እርሱ ግን ዝም ብሎ መከራን ተቀበለ። የማይታየው ታየ፣ በምን ዕዳዬ ነው አላለም። የማይይዘው ተያዘ፣ የማይያዝ አላዘንም። የማይታመመው ታመመ፣ አልተበቀለም። የማይሞት እርሱ በፈቃዱ ሞተ፣ ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ፣ የማይታመም እርሱ ለሰው ብሎ መከራን ተቀብሏልና። በመኳንንት በሚፈርድ እርሱ ፈረዱበት፣ የማይታይ እርሱን ራቁቱን ሰቅለው አዩት፣ የማይሞተውን ገደሉት። ሰማያዊ እርሱ በመቃብር ተቀበረ። ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚ ተከታይ በሌለው በአብ ልጅ በአንድ ገዢ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ የተፈጠረ ያይደለ፣ ባህሪው ከአባቱ ጋር በመለኮት አንድ የሚሆን ሁሉ የተፈጠረበት፣ ያለ እርሱ ግን ምንም የተፈጠረ የሌለ፣ በሰማይ በምድር ያለውም ቢሆን እኛን ለማዳን ከሰማየ ሰማያት ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ 30 ዘመን ጎልማሳ ሆነ። በጳንጦስ ሰው በጲላጦስ ዘመን ስለኛ ተሰቀለ፣ ስለኛ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደተጻፈ በምስጋና በክብር ወደ ሰማይ አረገ፣ በአባቱም መሪና ተቀመጠ። ዳግመኛ በጌትነቱ ይመጣል፣ በሕያዋንማ በሙታን ይፈርድ ዘንድ ለመንግሥቱ ፍጻሜ የለውም። ከአባሃሉ መስሎ በተገኘ የባህሪ ገዢ የባህሪ ሕይወት በሚሆን በመንፈስ ቅዱስ እናምናለን። ከአብ ከወልድ ጋር እንሰግድለት እናመሰግነውም፣ በነቢያት አድሮ የተናገረ እርሱ ነውና። ሐዋርያት በሰበሰቧት ከእርሱ ከሁሉ በላይ የምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። የሙታን መነሳት የሚመጣውንም የዘላለም ሕይወት በእውነት ተስፋ እናደርጋለን። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ የሚል ቢኖር ከዕለተ ዘመን በኋላ ባልተፈጠረ ከአብ የተገኘ የሚል ወይም ከሌላ አካል ወይም ከሌላ ባህሪ የተገኘ የሚል ወይም ያልፋል ይለወጣል የሚል ሰው ቢኖር ሐዋርያት የሰበሰቧት ቤተ ክርስቲያንን ክብርት ናትና ታወግዛቸዋለች፣ ትለያቸዋለች። እንዲሁም መንፈስ ቅዱስ ሕጹጽ የሚሉት ታወግዛቸዋለች፣ ትለያቸዋለች። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በረከትና ረድኤቱን ያድለን። በእውነት የልዑል እግዚአብሔር ቤተሰቦች ክርስቶስ ማለት ፈጣሪና ፍጡር አንድ አካል አንድ ባህሪ በመሆን አንድ ሆነ ማለት ነው። ዓለም ሳይፈጠር የነበረ ለዘላለሙ የሚኖር ያለውን ሁሉ የፈጠረ እርሱ ነውና ስለ እርሱ ልንናገር ያልተፈጠረ ነው እንላለን። ሰው ነው ያልነውም ስለኛ ባደረገው ተዋህዶ ደካማ ባህሪያችን ስለተዋሃደ ነው። አሁንም ስለዚህ ልዩ ሥራ ጠንቅቀን በጎ ነገር ልንናገር ይገባናል። የምንናገረውንም ልብ እናድርግ። ቃል ያልተፈጠረ ነውና ከሁሉ አስቀድሞ የነበረ ነው። በዘመኑ ሁሉም በእግዚአብሔር አብ ሕልውና ያለ ነው።
እርሱ እግዚአብሔር ነው። ከተፈጠረው ፍጥረት ሁሉ ምን እርሱ ያልፈጠረው የለም እንበል። ዳግመኛ ባህሪያችን ተዋህዶ ሰው ስለሆነ ሰው ይባላል። እርሱ ሰው በሆነ ጊዜ እግዚአብሔር በሥጋ እንደታየ በሥራው ጌትነቱን ገለጠ። እርሱ አምላክ ወልድ ውሃድ በአባቱ ሪናም ያለ ነው። እንደዚሁ ወንጌላዊ ዮሐንስ እኛ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። በሥጋ ባህሪ ግን ሰው ይባላል። መሥዋዕትነትንም አስታራቂነትንም እውነትን ገንዘብ ያደረገ እንደሆነ ለእርሱ ዮሐንስ እንደተናገረ ታወቀ። ዓለም ሳይፈጠር የነበረ ያልተፈጠረ እንደሆነ መቼ መለወጥ የሌለበት እንደሆነ ለጊዜ ባለመለወጥ ጸንቶ ይኖራል። በሥራ ሁሉ በአኗኗር ሁሉ አይመረመርም። ጥንተ ፍጻሜ ያለው ተብሎ ከቶ ሊነገር አይቻልም። እንደ አብ እንደ መንፈስ ቅዱስ ጥንተ ፍጻሜ የለውምና ለእኛም በሥጋ መገለጡን እንደሚገባው መርምረን ልናውቀው አይቻለንም። ጸጋን ለመስጠት ያደረገውን ተዋህዶ ከሚያምኑት ሰዎች ከእርሱ ትምህርትን ይቀበሉ ዘንድ ይገባል ብሎ ቃል ስለ እርሱ ከተናገረላቸው ከመምህራን እንማር ዘንድ ያሻናል። ይህ እግዚአብሔር በመልክ የሚመስለው በባህሪ የሚተካከለው ሲሆን ቃል ስለኛ በሥጋ የታየው በመታየት ነው። በተገዢ በአዳም ባህሪ በሥጋ የሰውነትን ሥራ ሠራ። ጥንት የሌለው እርሱ ያለመለወጥ ንጽሕት ከምትሆን ከቅድስት ድንግል ማርያም የነሳውን ጥንተ መገኛ ያለውን የሥጋ ባህሪን በተለየ አካሉ ተዋሃደ። የልዑል እግዚአብሔር ቤተሰቦች ይህንን የሰማችሁት ሃይማኖተ አበው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም ሕዝበ ክርስቲያን ማወቅና አምላካችን እግዚአብሔር ለኛ ሲል የከፈለልን መከራና ሲቃይ ማሰብ ይገባናልና በተለይም በዚህ ጾም ስለ አምላካችን ክርስቶስ መከራ እያሰብን ሁልጊዜ ልንጸልይ ይገባናልና ስግደት፣ ጾም፣ ጸሎት፣ ምጽዋትንም ማስተባብረን በአንድ ላይ የመድኃኒታችን ኢየሱስ ክርስቶስ ጥበቃና ረድኤቱ በያለንበት ይጠብቀን ይርዳን፣ ጸሎታችን ይስማን። እግዚአብሔርንም እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የማህደር ሚዲያ ተከታታዮች፣ የልዑል እግዚአብሔር ቤተሰቦች፣ ይህንን ቻናል ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር እኛ እንከታተላለንና ሁልጊዜ መንፈሳዊ ድጋፋችሁ አይለየን እንላለን።